ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ባለ 2፣ ባለ 3 እና ባለ 4 ፊደል ወይም ሆሄ ቃላት ነው የሚሆነው። ስለዚህ ሁላችሁም ሀሳባችሁን ሰብስባችሁ ትኩረት በመስጠት ደብተርና እስክሪብቶ በመያዝ እንዲሁም ቪዲዮውን በማቆም በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ጉ ጉ ዞ ዞ ጉዞ ጉዞ ጉ ከገ ቤተሰብ ሁለተኛ፣ ዞ ከዘ ቤተሰብ ሰባተኛ። እነዚህ ሁለት ፊደላት በአንድ ላይ ጉዞ ጉዞ የሚል ቃል ይሰጡናል ማለት ነው። ፈነዳ 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 ፈናነ ከየቤተሰባቸው የመጀመሪያ፣ ዳ ከደ ቤተሰብ አራተኛ፣ በአንድ ላይ ሶስቶች ፈነዳ ፈነዳ የሚል ቃል ይሰጡናል ማለት ነው። ሀብታም 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 ሀ ከሀ ቤተሰብ መጀመሪያ፣ ብ ከበ ቤተሰብ ስድስተኛ፣ ታ ከተ ቤተሰብ አራተኛ፣ ም ከመ ቤተሰብ ስድስተኛ። እነዚህ አራት ፊደላት ወይም ሆሄያት በአንድ ላይ ሀብታም ሀብታም የሚል ቃል ይሰጡናል ማለት ነው። ጉ ጉ ቦ ቦ ጉቦ ጉቦ ጉ ከገ ቤተሰብ ሁለተኛ፣ ቦ ከበ ቤተሰብ ሰባተኛ። እነዚህ ሁለት ፊደላት በአንድ ላይ ጉቦ ጉቦ የሚል ቃል ይመሰርቱልናል ማለት ነው። ፈረመ ፈረመ ፈረመ። እነዚህ ሶስት ፊደላት ከየቤተሰባቸው የመጀመሪያ ሲሆኑ በአንድ ላይ ፈረመ ፈረመ የሚል ቃል ይሰጡናል ማለት ነው። ሀሰተኛ 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 ሀ ሰ እና ተ ከየቤተሰባቸው የመጀመሪያ ሲሆኑ ኛ ከየቤተሰብ አራተኛ። እነዚህ አራት ፊደላት በአንድ ላይ ሀሰተኛ ሀሰተኛ የሚል ቃል ይሰጡናል ማለት ነው። ዱ ዱ ቤ ቤ ዱቤ ዱቤ ዱ ከደ ቤተሰብ ሁለተኛ፣ ቤ ከበ ቤተሰብ አምስተኛ። እነዚህ ሁለት ፊደላት በአንድ ላይ ዱቤ ዱቤ የሚል ትርጉም ያለው ቃል እናገኛለን ማለት ነው። ጸሎት 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 ጸ ከጸ ቤተሰብ መጀመሪያ፣ ሎ ከለ ቤተሰብ ሰባተኛ፣ ት ከተ ቤተሰብ ስድስተኛ። እነዚህ ሶስት ፊደላት በአንድ ላይ ጸሎት ጸሎት የሚል ቃል እናገኛለን ማለት ነው። መወጠር 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 መ ወና ጠ ከየቤተሰባቸው የመጀመሪያ ሲሆኑ፣ ር ከቤተሰብ ስድስተኛ። እነዚህ አራት ፊደላት በአንድ ላይ መወጠር መወጠር የሚል ቃል እናገኛለን ማለት ነው። ዱ ዱ ላ ላ ዱላ ዱላ ዱ ከደ ቤተሰብ ሁለተኛ፣ ላ ከለ ቤተሰብ አራተኛ። በአንድ ላይ እነዚህ ሁለት ፊደላት ዱላ ዱላ የሚል ቃል ይሰጡናል ማለት ነው። ጸጉር 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 ጸ ከጸ ቤተሰብ መጀመሪያ፣ ጉ ከገ ቤተሰብ ሁለተኛ፣ ር ከረ ቤተሰብ ስድስተኛ። እነዚህ ሶስት ሆሄያት በአንድ ላይ ጸጉር ጸጉር የሚል ቃል ይመሰርቱልናል ማለት ነው። መጋረጃ 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 መ ከመ ቤተሰብ መጀመሪያ፣ ጋ ከገ ቤተሰብ አራተኛ፣ ረ ከረ ቤተሰብ መጀመሪያ፣ ጃ ከጀ ቤተሰብ አራተኛ። እነዚህ አራት ሆሄያት በአንድ ላይ መጋረጃ መጋረጃ የሚል ቃል ይሰጡናል ማለት ነው። ቁጣ ጣ ቁጣ ቁጣ ቁ ከቀ ቤተሰብ ሁለተኛ፣ ጣ ከጠ ቤተሰብ አራተኛ። እነዚህ ሁለት ፊደላት በአንድ ላይ ቁጣ ቁጣ የሚል ቃል ያስገኙናል ማለት ነው። ወደብ 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 ወናደ ከየቤተሰባቸው መጀመሪያ፣ ብ ከበቤተሰብ ስድስተኛ። እነዚህ ሶስት ሆሄያት በአንድ ላይ ወደብ ወደብ የሚል ቃል ያስገኙናል ማለት ነው። ዘንድሮ 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 ዘ ከዘ ቤተሰብ መጀመሪያ፣ ን ከነ ቤተሰብ ስድስተኛ። አሁንም ድና ርብ፣ ድ ከደ ቤተሰብ ስድስተኛ፣ ሮ ከረ ቤተሰብ ሰባተኛ። እነዚህ አራት ፊደላት ወይም ሆሄያት በአንድ ላይ ዘንድሮ ዘንድሮ የሚል ቃል ይሰጡናል ማለት ነው። ቁራ ራ ቁራ ቁራ ቁ ከቀ ቤተሰብ ሁለተኛ፣ ራ
ከረ ቤተሰብ አራተኛ በአንድ ላይ እነዚህ ሁለት ፊደላት ወይም ሆሄያት ቁራ ቁራ የሚል ቃል ያስገኙናል። ወረዳ 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 ወና ረ ከየቤተሰባቸው መጀመሪያ ሲሆኑ ዳ ከደ ቤተሰብ አራተኛ በአንድ ላይ እነዚህ ሶስት ፊደላት ወረዳ ወረዳ የሚል ቃል ይሰጡናል። ዘመናት 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 ዘናመ ከየቤተሰባቸው መጀመሪያ ና ከነቤተሰብ አራተኛ ት ከተቤተሰብ ስድስተኛ እነዚህ አራት ፊደላት በአንድ ላይ ዘመናት ዘመናት የሚል ቃል ያስገኙልናል ማለት ነው። ሱሪ ሪ ሱሪ ሱሪ ሱ ከሰቤተሰብ ሁለተኛ ሪ ከረቤተሰብ ሶስተኛ እነዚህ ሁለት ፊደላት በአንድ ላይ ሱሪ ሱሪ የሚል ቃል ይሰጡናል ማለት ነው። ገጠር 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 ገናጠ ከየቤተሰባቸው መጀመሪያ ር ከረቤተሰብ ስድስተኛ በአንድ ላይ ገጠር ገጠር የሚል ቃል ያስገኙልናል ማለት። ትዝብት 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 እነዚህ አራት ፊደላት ከየቤተሰባቸው ስድስተኛ ሲሆኑ በአንድ ላይ ስናጣምራቸው ትዝብት 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 የሚል ቃል ይመሰርቱልናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ሁሌም ከቪዲዮ በታች ስለምናስቀምጥ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጎግል ሚት እና በሌሎች አማራጮች ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው